ሁለት ሳንቲም አንድ ገጽታዎች ናቸው። እንግሊዝ ሀገር የጽንፈኛው አስተባባሪ ነው። በጣም ብዙ በትግል አብሬው ነበርኩ። ተውየዋለሁ፣ መክሬዋለሁ ብዙ ጊዜ እስከ ግድያ ድረስ የምነጋገር ሰው ነኝ ያለባቸው ማለት ነው። ዛሬ ያለባቸውን ኢትዮጵያ በቀይ በምንጣፍ አነጥፋ የአንድ ሆቴል ይዛ አውሮፕላን ቆርጣ ስታስመጣ ያኔ አሁን የኛ ስሜት እዚህ ጋር ነው የሚሞተው። ትግላችን ባዶ እንደነበረ ዛሬ በደንብ ነው አፕሩቭ ያረጋገጥኩት። ትግል ሳይሆን መሞዳሞድ ነው። በቃ አሁን ያለው የማየው ነገር መሞዳሞድ ነው። ተሞዳሞጄ ግን አልታገልም። ራሴን የጥሞና ጊዜ ያስፈልገኛል። ራሴን ማስብበት ጊዜ ያስፈልገኛል። አሁን ከራሴ ጋር የምነጋገርበት በጣም እልህ አስጨራሽ ትግል ነው ያደረኩት። እልህ አስጨራሽ። የአሁኑ ግን በጣም የከፋ ነው። በጣም ከፍቶኛል። እንዴት አንድ ሰው ገዳይ በኢሮፕ ላይ በአሜሪካን ላይ መንግስት ይወርዳል፣ መከላከያ ይደመሰሳል የሚል አንድ ጽንፈኛ ጭራሽ ገብቶ በመንግስት ሚዲያ በፋናና በቲቪ ላይ ስለ ምክክር ኮሚሽኑ ሲናገር አለማፈሩን ነው የምነግራችሁ። እኔ ችግር የለብኝም። እኔ ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾች ነው። በዚህ ሰዓት ይዤላችሁ የቀረብኩት አንድ ቪዲዮ ማህበራዊ ሚዲያ ላይ ሲዘዋወር አይቼ ትኩረቴን ስለሳበው በሱ ላይ ያለኝን አስተያየት ለማቅረብ ነው። ይሄውም ኮር ዳዊት የተባለ የዩቲዩበር አሁን ሀገራዊ ምክክር ላይ ከሚሳተፉት ሰዎች አንዱ የሆነውን አቶ አለባቸው ደሳለኝን እንዳይሞት እንዳይሽር አድርጎ ሚዲያ ላይ ወጥቶ ሲቀጠቅጥ በመመልከቴ እና ደግሞ አቀራረቡ በቃ እኛ ብቻ ነን ታጋይ፣ እኛ ብቻ ነን ለዚህች ሀገር የቆም ነው፣ ሌላው ሰው መጠጋት የለበትም በሚል አይነት የተቃኘ ስለሆነ በጣም አሳዝኖኝና ትክክል ስላልሆነ እሱን በተመለከተ የተወሰነ ነገር ለማለት ነው የመጣሁት። በመጀመሪያ ደረጃ ይሄ ሀገራዊ ምክክሩ ለማንም ነው ጥሪ ያደረገው። በብሔር፣ በፖለቲካ አቋም፣ በሌሎች በጾታ፣ በሀገር ይሄ ዲያስፖራና ሀገር ውስጥ ብሎ የከፋፈለ አልነበረም። ማንም እንዲሳተፍ ጥሪ ተደርጓል። በጫካ ላሉ ትጥቅ ላነሱ ጥሪ ተደርጓል። ለቲፒኤልኤፍ ለመሰሉ ሀገር ክደው በሀገር ላይ ከፍተኛ ጉዳት ላደረሱ ጥሪ ተደርጓል እና በዚህ መሰረት ይሄ አሁን ዛሬ ኮር ዳዊት ቀርቦ አለባቸው ደሳለኝ የሚባል ከእንግሊዝ ሀገር መጥቶ በዚህ በሀገራዊ ምክክር ላይ እየተሳተፈ ያለን ሰው እንዴት እዚህ ነገር ላይ ሊሳተፍ ይችላል? እንዴትስ ስለ ሀገራዊ ምክክር በሚዲያ መግለጫ ይሰጣል? በመንግስት ሚዲያ ላይ ወጥቶ እንዴት መግለጫ ይሰጣል ብሎ ያዙ ይልቀቁኝ እያለ እርግማን ሲያወርድ እንደዚህ አይነት ሰዎች ከገቡ እኛ እንታገልም፣ በቃ ኢትዮጵያ ሀገር የሰራልሽ ቀርቶ የገደልሽ በላ፣ እኛ ሰርተንልሽ ሳንበላሽ ሌላው መጥቶ በላ የሚል የእርግማን መዓት ሲያወርድ በጣም ለከት በጎደለው አይነት ነገር ስለተመለከትኩ የሆነ ነገር ማለት አለብኝ ብዬ ነው ወደዚህ የመጣሁት እና ይህ ሰው እንደዚህ አይነት ቪዲዮ ኮሜንቶቹን አይቼ ቪዲዮውን መሀል ላይ ነበረ ያዳመጥኩትና በኋላ እስቲ ምንድን ነው በምን መግቢያ ነው የሰራው ብዬ ከፈትኩ ፕሮግራሙን እና ፕሮግራሙ መክፈቻ ላይ ኮር ዳዊት ለዚች ሀገር የሞተልሽ የገደ እንትን ያለልሽ መስዋዕት የከፈለልሽ የሚል በጣም ረጅም መዝሙር አስቀድሞ ነው ወደ እንትኑ የሚገባው። በዚህ ደረጃ ራስን ማምለክ መመጻደቅ ነው የሚሆነው። በመሰረቱ ለራስ ያን ያህል መዝሙር በቃ አድርጎ እንደዚህ እንደው መዝሙሩን ብታዳምጡት ምንድን ነው
ነው። ለምንድን ነው ስለ ራሳችን ሌሎች ሰዎች ታጋይ ናችሁ፣ በርቱ፣ ጎበዝ፣ ለሀገር እንደዚህ ሰርታችኋል ይበሉን እንጂ ዘፈን መዝሙር አውጥተህ በኤአይ ረጅም ሰዓት እሱን ለአድማጭ አቅርበህ በመሰረቱ ከዚህ ይጀምራል የእሱ ችግር። አሁን ከዚህ በኋላ ምን ይላል እዚህ በርዕስ ላይ የቀረበው? አለባቸው በአንዳርጋቸው ተከሽኖ ሀገር ገባ ይላል። ግን አሁን የማየው ግን ምንድን ነው እዛ ላይ አለባቸው በአንዳርጋቸው ተከሽኖ አልኩኝ እኔ። አንዳርጋቸው ባለባቸው ተከሽኖ ነው ያለበት። ሁለት ሳንቲም አንድ ገጽታዎች ናቸው። እንግሊዝ ሀገር የጽንፈኛው አስተባባሪ ነው። በጣም ብዙ በትግል አብሬው ነበርኩ። ተውየዋለሁ፣ መክሬዋለሁ ብዙ ጊዜ እስከ ግድያ ድረስ የምነጋገር ሰው ነኝ ያለባቸው ማለት። ይቀጥልና እማማ ኢትዮጵያ የሰራልሽ ቀርቶ የገደለሽ በላ እውን ሆነ ይላል። ለሀገራዊ ምክክር ሊወያይ ነው የመጣው ሰውየው። ምንም ይሁን የፖለቲካ አቋሙ አንዳርጋቸውስ ቢመጣ፣ በመሰረቱ አንዳርጋቸው ቢመጣ እዚህ ላይ ኦኬ፣ እዚህ እንትን ላይ እኮ ከጫካ የመጡ ሰዎች ተሳትፈዋል። እነ ጌታቸው ረዳ ትናንት ምን እንደነበሩ ዛሬ ደግሞ ምን እያደረጉ እንደሆነ እንገልጻለን። እኔ ግን አሁን ይሄን እምላችሁ እሱ ያቀረበው አለባቸው ደሳለኝ በዚህ ልክ ተቃዋሚ ስለሆነ አይደለም፣ እሱም መሰረታዊ ስህተት ስላለበት ማለት ነው። አሁን ይሄ እሱ የሚያወግዘው ሰው ሀገር ውስጥ ገብቶ ሀገራዊ ምክክር ላይ ሊሳተፍ እንደመጣ ከዚህ በፊት እንግሊዝ ሀገር ውስጥ እነዚህ ጥገኝነት ለማግኘት የሚጫጫሁ የፋኖ አባላት አዳራሽ ውስጥ ገብተው ያን ያህል እየጮሁ ሲሳደቡ ቁጭ ብሎ ምክክሩ ላይ ተሳትፎ ነበር። እንግሊዝ ሀገር ውስጥ ቁጭ ብሎ ሲሳተፍ ነበር። እንግዲህ ተመልከቱ፣ እንዳትሳተፉ ተብሎ ያ ሁሉ ቅስቀሳ ይደረግ በነበረበት ወቅት ማለት ነው። አንዳንዴ ፐርሰናል ያለብህን ችግር አምጥተህ የሀገር ጉዳይ ማድረግ የለብህም። አሁን እዛ ሲሳተፍ ነበረ ይሄ ሰውዬ። እንግዲህ ከዛ በላይ ምናልባት አለባቸው ደሳለኝን ለንደን ላይ ምን እንደሚሰራ ታውቃላችሁ። ሙዚየም ከፍቶ የኢትዮጵያን ታሪክ የሚያስተዋውቅ ስለ ኢትዮጵያ ብዙ የሚናገር ነው እና መንግስትን መቃወም ባለበት ነገር እንደሚቃወም አውቃለሁ። አሁን እዚህ ከገባ በኋላ የሚገርማችሁ ሚዲያ ላይ ወጥቶ ስለ ሀገራዊ ምክክር አስፈላጊነት ሌሎቹም እንዲመጡ ጦርነት በጦርነት ችግር የመፍታት መንገድ ትክክል እንዳልሆነ በተለያዩ ሚዲያዎች ላይ ቀርቦ ሰጥቷል። እንዴት ሚዲያ ላይ ይወጣል ይለናል ይሄ ኮር ዳዊት። እንዴት ሆቴል ተይዞለት እንደ ሌሎች ሰዎች እንግዲህ አሁን ሆቴል ውስጥ ተይዞ አሁን በየመሃሉ እንደው እሱ የሚለውን ነገር ብታዳምጡ በጣም ነው የሚያሳፍራቸው። አሁን ትግል አይደለም መሞዳሞር ነው፣ ተሞዳሙደው ነው ይሄን ሰውዬ ያመጡት ይላል። ይሄ ሰውዬ እንዲወያይ ነው የመጣው። ሰውዬ ትሰማለህ? ምንድን ነው እንትን እንደነገርኩ ነው። አንዳርጋቸው ነው ክሎ አንዳርጋቸው ተልኮ ይዞ መጣ ትለናለህ። አንዳርጋቸው መጥቶ እንዲናገር ይፈለጋል እዚህ ላይ። ከዛ ደግሞ በጣም በሚያሳዝን ሁኔታ ወንጀል የስም ማጥፋት አሁን ገዳይ እንዴት አንድ ሰው ገዳይ በኢሮፕ ላይ በአሜሪካን ላይ መንግስት ይወርዳል መከላከያ ይደመሰሳል የሚል አንድ ጽንፈኛ ጭራሽ ገብቶ በመንግስት ሚዲያ በፋናና በቲቪ ላይ ስለ ምክክር ኮሚሽኑ ሲናገር አለማፈሩን ነው የምነግራችሁ። እኔ ችግር የለብኝም። እኔ እወጣለሁ ይላል። በቃ እነሱ ከገቡ እኛ እንወጣለን። ልክ እሱ እቺን ሀገር እንዳቆመ አይነት ነገር እንደገና እንዴት ይገባል? እንዴት ሬሳው እንኳን መግባት የሌለበት እያለ ይነግረናል። እና አንደኛ እንዲህ ፕሮግራም መሸፈኛ ያደረክ መስሎህ ሰውን በዚህ ደረጃ ክብር ነክ የሆነ ነገር እንደገና ለሀገሬ አስተዋጽኦ አደርጋለሁ ብሎ የመጣን ሰው እና ለምንድን ነው ከአዳራሹ ይባረር ነው የምትለው? አሁን አንተ ይኸውልህ እንደገና ንስሐ ይግባ ይለናል። አሁን ንስሐ ለምን ይገባል? በቃ እሱ ተቃዋሚም ይሁን ግን መጥቶ ሀገራዊ ምክክር ላይ ሀሳቤን አስቀምጣለሁ አለ።
እና ስንቱን በጦርነት ሲመሩ የነበሩ ሰዎች ከጫካ የመጡ እኮ እየተወያዩ ነው። ራሱም ይለናል። አሁን አንዳንድ ቦታ ይገባና ከጫካ የመጡ ምናምን ይላል። እስቲ በጣም ከፍቶኛል። እንዴት አንድ ሰው ገዳይ በኢሮፕ ላይ በአሜሪካን ላይ መንግስት ይወርዳል፣ መከላከያ ይደመሰሳል የሚል አንድ ጽንፈኛ ጭራሽ ገብቶ በመንግስት ሚዲያ በፋናና በቲቪ ላይ ስለ ምክክር ኮሚሽኑ ሲናገር አለማፈሩን ነገራችሁ። እኔ ችግር የለብኝም። እኔ አልገባም። ሬሳዬ በሱ ደረጃ ላይ ብሆን ከይቅርታ በፊት ሬሳዬ እንኳን እንዲገባ አልፈቅድም። ሬሳዬ መቃብሬ እነ ማን ነው እነ ሰለሞን ተካልኝ እኮ በሰሩት ስራ እኮ መቃብራችን እዚህ አሜሪካን ይቀበር ብለው እኮ ተቀብረው እኮ አመድ ሰጥቷቸዋል ቤተሰቦቻቸው። ግፍ ነው። ሰለሞን ተካልኝ እኮ ሁሉም ዞሮ ዞሮ ብሎ ዘፍኖ እኮ ታሪክ ሰርቷል። ግን ሰለሞን ሲሞት ግን ሬሳው አልገባም። ንስሐ ስላልገባ ነው። ማንም ሰው ለመግባት ሲፈልግ መጀመሪያ ንስሐ መግባት አለበት። የበደልኩትን ህዝብ ክሳለሁ ማለት አለበት። ሀገር ክሳለሁ ማለት አለበት። ትናንት ዳውን መከላከያ፣ ዳውን ኢትዮጵያ፣ ዳውን ሲል የከረመ ሰውዬ ዛሬ ምን ብለህ ነው የምታስገባው? በምን መስፈርት? ለስለላ ነው የገባው? ለስራ ነው የገባው? ለሚሽን ነው የገባው? እንዲህ ከሆነ ምንድን ነው ታዲያ ልፋቱ? እናንተ ጨዋዎች፣ እኛ እዚህ ጋር ተናጋሪዎች ልንባር ከሆነ ጌራውት እኛ ስለተናገርን እነሱ በዚህ ደረጃ የሚከበሩ ከሆነ ጥለን እንወጣለን ይላል። ውጣ እንዴ! የኢትዮጵያን እንትን ዲሞክራሲያዊ መድረክ ለማጥበብ ይሄ ምክክሩ ነፃ ሆኖ ማንንም እንዲያሳትፍ መሆኑ የሚያስጠላ ከሆነ ብትወጣ ነው የሚሻለው። ስለዚህ እኛ የትም ቦታ ላይ የትም ጫፍ ያሉ ሰዎች ወደ መሀል እንዲመጡ እንፈልጋለን። ቢሆን ነው ግን ምናልባትም ፐርሰናሊ አሁን የግል ጉዳይ እንዳይሆን እንጂ ካንተ ያላነሰ አስተዋጽኦ እያደረገ እንደሆነ ለሀገሩ ደግሞ አውቃለሁ። እኔ በታሪክ ውስጥ አውቃለሁ። አሁን መጥቶ በዚህ ትሪፕ የመከላከያን ሙዚየም ጎብኝቶ የመከላከያ ሙዚየምን በተሟላ መልኩ ለማቆም በገንዘብም በእውቀቴም አስተዋጽኦ አደርጋለሁ ብሎ ተነጋግሯል ከመከላከያ አመራሮች ጋር። ምን ትላለህ አንተ? አስተዋጽኦ አድርገህ ታውቃለህ እንደዚህ አይነት ነገር? እና ምንድን ነው የምትጨቃጨቀው? እና በጣም ነው የሚገርማቸው። እብደት የሚመስል ነገር አሁን ወጥቶ በቃ ቅናት ያስመስልብሃል በእውነት። እና አሁን እነዚህ እንትን ውስጥ የምክክር መድረኩ የሚመሩ ሰዎች እኮ ተቀብለው እንዲሳተፍ አድርገው በንዑስ ኮሚቴ ውስጥ ከሚታቀፉ ሰዎች አንዱ አድርገው በሰላም ውይይቱ እየተካሄደ ያለ ለምን ገባ? ስለዚህ አንዳንድ አይነት እኮ እኔ ከድጋፍ ውጭ አላቅም ብሎ የመንግስትን እንደው አንዳንድ ችግር ተናግሮ መንግስትን ለማስተካከል የማይሞክር ይሄ የጭፍን ተቃዋሚ ማለት ጭፍን ደጋፊም እኮ በአሁኑ ሰዓት አይፈለግም። ሀገራዊ ምክክሩ ላይ ጭፍን ደጋፊ ብቻ አይደለም እኛ እንዲመጣ የምንፈልገው ተቃዋሚ፣ ይሄ አስተያየት እንዲኖር እንፈልጋለን። የምክክር ኮሚሽኑ መሪዎች በየቦታው ይወልደው ማን ነው ያስገባው ይላል። ደግሞ ተመልከት፣ ማን ነው ያስገባው? አይወልህ አዳምጡት። እንዴት አንተ ገባ ኢትዮጵያ? ማን ያስገባ? ቪዛ ተከለከለኛል። እባክህ አንተ ደግሞ የማይሆን ነገር አትናገር። በምንጣፍ እየገቡልን ያሉት እንዳለ ጽንፈኛ በሙሉ አሁን ተመልከቱ። ይኸው አሁን ሚዲያ ላይ ቀርቦ ይሄ ምክክሩ ለአፍሪካ ለኢትዮጵያ ብቻ ሳይሆን ለአፍሪካ ሞዴል የሚሆን ይላል። ይኸው ቆረጠውና፣ ግን የቆረጥከውም ቢሆን ምንድነው ከዚህ ክፉ ነገር ላይ የምታወጣው? እንኳን ለኢትዮጵያ ለአፍሪካ ሞዴል የሚሆን ሀገራዊ ምክክር እናካሂዳለን። አሁን በሰፊው የሰጠውን መግለጫ ብትሰሙ ማለት ነው ይሄ ቆርጦ ቀንጭቦ ግን ደግሞ እሱም ቀንጭቦ መጥፎ ነገር ያላሰማን ነገር እዚህ ላይ ታያላችሁ። ኢትዮጵያ ሞዴል መሆን አለባት።
ኢትዮጵያ ውስጥ ሰላም መስፈን አለባት። ችግሮቻችንን፣ ልዩነቶቻችንን ወደ መድረክ አምጥተን መምከር አለብን። በትጥቅ ትግል ምንም አይነት ውጤት አይገኝም ብሎ የተለያዩ አገር የቲፒኤልኤፍን ውጊያ ሁሉ ጠቅሶ ይህንን ለመለወጥ በውጊያ ምንም ስለማይገኝ በምክክር እናደርገው ነው ይሄ ሰውዬ ያለው። ይኸውልህ እናንተ ግቡ እኛ እንወጣለን ይላል ይሄ ሰውዬ። እብድ እንዲህ አዳምጡት። ይኸውልህ ለኢትዮጵያ ሊጠቅም የሚችል ብቻ ሳይሆን ለመላው አፍሪካ በሙሉ እንዲህ አይነት ሞዴል የመሆን ችሎታ የነበረና አታፍርም? ይህን ስትናገር አይሰቀጥጥህም? ምንም እናውጣው። ስለ ኢትዮጵያ፣ ስለ መንግስት፣ ስለ መከላከያ የተናገሩ ላውጣው። በምን ሞራል ነው? ሁለት ፀጉር ጥቁርና ነጭ ሰማያዊ 4 አይነት ፀጉር ላይ አብቅለ በዚህ እድሜ አስቃቃሉ አንተን ያስገባል። ለዚህ ነው ኢትዮጵያ ውስጥ ያለ ዲያስፖራ ጽሕፈት ቤት ካልፈረሰ የኢትዮጵያ ፈተና መቼም አያልቅም። በእነ አምባሳደር ፍጹም የሚመራ ድሮ ፋለሙ ነበር ዲያስፖራ ጽሕፈት ቤት ቢሆን። ዛሬ መጣ ኤምባሲዎች ይፈተሹ፣ አምባሳደሮች ይፈተሹልኝ ብዬ ሁሌ ይታገላለሁ። እዚህ ሁሌ ጮኻለሁ። ሴሉ ያለው የህወሓት ሴል ያለው ኢትዮጵያዊ ኤምባሲ ውስጥ ነው። ውጭ ሀገር ያለ ኤምባሲ ውስጥ ነው። እመነኝ፣ ጁንታ ኢትዮጵያን ጥሎ አሸንፎ አይመጣም። ሸኔም አያሸንፍም፣ ሻዕቢያም አያሸንፍም፣ ግብፅም አያሸንፍም። ኢትዮጵያ ኤምባሲዎች ግን ኢትዮጵያን ይገሏታል። እየነገርኩ ነው ያለሁት። ይሄ መጨረሻ ነው። እኔ እየነገርኩ ይሄ መጨረሻ ነው። በቃ ቻው። እናንተ ግቡ፣ እኛ እንወጣለን። አንተ ከገባ ከይቅርታ በፊት አንተ ገብተህ ሚዲያ አየር ሰዓት ተሰጥቶ ካወራ እኔ ኢትዮጵያ አልገባም። ኑሩባት እናንተ ኢትዮጵያ። አንተ ወጥተህ እንዴት ትናገራለህ? ለመግባባት የነበሩን ቁርሾዎች በሙሉ ቁጭ ብሎ በሰከነ ሁኔታ በጠረጴዛ ዙሪያ ለመነጋገር ያለን ባህል እንዴት ይቻላል? እንደዚህ አይነት ሞራል እንዴት ነው? እንደዚህ አይነት ሞራል መጀመሪያ ያለ ማለት ይቅርታ፣ የበደልኩትን ህዝብ ክሳለሁኝ፣ በዚህ ስተት ውስጥ እንደዚህ አይነት መንገድ ሄጃለሁኝ፣ መንግስቴን እንደ ጋዳፊ ወጥቻ አወጣለሁኝ፣ መከላከያው ይቀጠቀጣል እያልኩ ሰርቼ ነበረ። ይቅርታ በለበላ መጀመሪያ የት ነው? አንድ ወር ሆቴል ስለተያዘልህ፣ አበል ስለተሰጠ፣ በአይሮፕላን ጭነው ከፍለው ስላመጡ ነው ይህን የምታወራልኝ? እንዴ ለኔ ወጥተህ ነው ወይ? ጌም ኦቨር 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 ኦቨር። ማፈሪያዎች ናችሁ። ገና ሁላችሁንም እንደዚህ እናያቸዋለን እኮ ሁላችሁንም እንደዚህ። አሁን ነው መንግስት የሌላት ሀገር ብዬ ኢትዮጵያ ያልኩት እኔ። መንግስት የላት የሚያች ሀገር ብዬ የምለው ይሄን ነው። ከዚህ በኋላ ኮርዳይት ከሚዲያ ታኬታይን ሰቅዬ በፊት ብዬ ነበር። ደና በክብር የምወርደው ሰውዬ ይኸውና በብስጭት ልወርድ ነው። በብስጭት ልወርድ ነው። አለቀ በቃ። ነግሬያችሁ ነበር። ይበቃኛል። ክብሬ እንደጠበቅኩ በቃኝ። በዚህ ክብር ብያችሁ ገፍታችሁ አይደለም እንዴት አድርገህ እኛን ለኛ ጥለ ይሄውና መጨረሻ ውርደቱ ላይ ሞቶን አየሁት። ግን ይገባሉ። እኔ ስለ መግባታችሁ ስለ ዜግነታችሁ ችግር የለብኝም። መጀመሪያ ግን አፍ ላይ የተፋውን ስታሊን ምን አደረገ? እመነኝ፣ ስታሊንም ነገ ታስገቡታላችሁ። እየነገርኩ እኔ እኮ ነገርኳችሁ እኮ በጠላት ደረጃ ከጌታቸው ረዳ ውጭ ጠላት የለኝም። እኔ ጥቅምት 24 ላይ የተፋለምኩት ከጌታቸው ረዳ ጋር ነው። ሰራዊቴ ሲታረር የታገልኩት ጌታቸው ረዳን ነው። ከደብረ ጽዮን በላይ የታገልኩት ጌታቸው ረዳን ነው። መሰስ ብሎ ጌታቸው ረኮ ዛሬ ሚኒስትር ነው። አይ ዶንት ኬር። ግን ሲመጣ ይቅርታ ጠይቆ ነው የገባው። ሰላም አሰፍናለሁ፣ ጦርነት አስቆማለሁ ብሎ ነው የገባው። አይ አክሴፕት ሂም። ዛሬ ከጌታቸው ረዳ ጋር ቆም ያለው ለምን ተናግሮ ስለመጣ ነው። ስህተቱን አምኖ ስለመጣ ነው። መሳሳቱን ስላወቀ ስለተናገረ ዛሬ ጌታቸው ረዳ ላይ ንጉስ ነው። እናንተ ምንም ነገር ባላለጋችሁ መርዝ ስትረጩ ኖራችሁ በውስጣችሁ እንዴ። ዛሬ እኮ እንግሊዝ ሀገር ዳውን አማራ ጄኖሳይድ የሚሉት እኮ የአንተ ልጆች ናቸው እኮ። አንተ ቢል ያረካቸው ናቸው። አንተ የፈጠርካቸው ልጆች እኮ ናቸው። በአንተ የሚታዘዙ ናቸው እኮ። አምባሳደር መጣ ሂዱና አዋርዱ፣ ቄስ መጣ ሂዱና አዋርዱ ብለህ እንግሊዝ ሀገር የምትልካቸው ልጆች እኮ የአንተ ልጆች ናቸው እኮ። አለባቸው ነው እኮ ስለማቅ ነው ይሄን የምልህ። አንተ በኢንተርፖል ነው መግባት የነበረብህ ተይዘህ። አንተ እንዴ ዝም አልን እኮ ችለን እኮ አቦይ ስብሐት ተፈታ፣ ዝም አልን። እኛ ዋጋ ከፈልን፣ ተሰደብን፣ ሌላም ተደረገ፣ ዝም አልን። አሁን ግን በዛ። ይሄ ማለት ምንድነው?
ሙቱ ነው በቃ አይናችን ያየ ሙቱ እንዴ ስማ አባዬ ሰው እኮ ነን እኛም ወንዶች ነን እኮ መታገል ስድብ ከሆነ መታገል አገር ማዋረድ ከሆነ እኮ እንችልበታለን ክብር ይሄ ከሆነ የሚፈልግ ምትሉ እናንተ እንችልበታለን አንፈልገውም አላደርገውም ይሄንን ክብሬን አልሸጥም እኔ ነቨር ለአንድ ቀን እንጂ የከፋኝ ሀገሬን መከላከያዬን መሬን አዋርጄ አልታገልም ቻው ታኬታዬን ሰቅዬ እወጣለሁ ከሚዲያ ይሄን አደርጋለሁ ይሄን የማድረግ ቁልበትና አቅም ስላለኝ ነው የግሌ ስለሆነ የህሊና ደሃ ሌባ ኧረ በስመ አብ ምን ባክፉካው ቴኪት ይስተልኛል ምን ቴኪት አልተኛውም እስካሁን ድረስ እስከ ላይ ድረስ አንድ ትልቅ አመራሮች ጋር ሁሉ ልኬላቸው ይሄንን በጣም ገርሟቸው አበዱ ቴኪት ይዛሉ እንትን እንዳልከኛሉ ተወግድ የለም አሉ ከዚህ ቤት ይሰራው አሁንማ ይችላልኝ ግን ይሄ መጨረሻዬ ነው እንጂ ይችላልኝ አውጣዋለሁ እናንተ ግቡና ያውት እንደ ጋዳፊ አብይም ከቤተ መንግስት እናውጣዋለን ያለ ሰው እኮ ይሄ ነው ከመትነ መሳይ በላይ ከነ ወይዘሮ ሀብታሙ በላይ ያንዳርጋቸው ጅቆኝ እጅኮ ነው ለዚህ ነው ምክክር ኮሚሽን ውስጥ የሚሰሩት ከነ ፕሮፌሰር መስፍን ጋር የሚሰሩት ኢሳት ውስጥ የነበሩ ናቸው አቃቸዋለሁ በሙሉ አቃቸዋለሁ እኮ ነው እነሱ ደግሞ ማለት ኢሳት ያንዳርጋቸው ጽጌ ነበር አንዳርጋቸው ጽጌ የሚፈልጋቸው ሰዎች ነው የተከሰጋቸው ኢሳት ሲበተን አንዳርጋቸው ሲወጣ እነዛ ሁሉ ሰዎች ምክክር ኮሚሽን የገቡት አሁን አሉ ምክክር ኮሚሽን ውስጥ እሱ የኢሳት አባል ነበር ከአንዳርጋቸው ጽጌ ጋር ይሄ እዛ ተሰብተበትነው ይወጣ እንደሱ ናቸው ይዞት ማን ካለ ስሙ መጥራት ፈልጋ ይችላል ነው ለዚህ ነው አየ ሁሉ ጊዜ ትግላችን ለምን አያልቅም እስከመቼ ነው ማለት እኔ ምክክር ኮሚሽን ኮንዲዮር ፈተኩት ነው እኮ የመጀመሪያ ታገልኩት ነው ቁጭ ብለን እናውራ አልኩት ነው እኮ ግን ምናቀው ነገር ላይ መሽወር የለብንማ አይናችን እያየ እንዴ አይናችን እያየ አትሊስት ዋጋ ያስከፍለናል በቃ ዋጋ ያስከፍለናል ማንም ያውቀዋል ምንም ማያውቀው የለም እንዴ በቃ እንግሊዝ ሀገር ዳውን ሲሉ ያያቸው የነሱ ልጆች ናቸው አማራ ጄኖሳይድ እያሉ ባዛር ሲመጣ የሚወጡት መሪ ሲመጣ የሚወጡት የሃይማኖት ሲወጣ አባት ሲወጣ የሱ ልጆች ናቸው እንግሊዝ ሀገር ያሉት እዚህ በመላው ዓለም ላይ የዲያስፖራ የጽንፈኛ አስተባባሪ ነው ያንዳርጋቸው ጽጌ ቀኝ እጅ ነው የሚሰራው ከሻለቃ ዳዊት ጋር ነው ስለማቆ ነው ቆይን ምነግራችሁ ነኝ እንዴ ታዲያ እኛን ተፍታ እነሱን ያመጣች ሀገር ካለች ቻው ታዲያ ይሄን ሰውዬ ጤነኛ ነው ትላላችሁ እንዴ ከሰውየው ንግግር ውስጥ እያወጣ እየነገረን ያለው ይኸውልህ ቁጭ ብለን እንወያይ በመግባባት እንነጋገር ይላል ይሄኛው ደግሞ እንዴት አንተ ይሄን ትናገራለህ ይለዋል ለምንድን ነው የማይናገረው አሁን እኮ ችግር ያለብህ አንተ ነህ እንዴ ቁጭ ብለን በሰላም እንምከር ለሀገራችን እያለ ይሄ ራስህ ያመጣውን ነው የምልህ ሙሉ የሰጣቸውን መግለጫዎች ብትሰሙ መቼም ለትዝብት እንዴ እና ሰው ትናንትና የፈለገም ይሁን እንዳልከው ግን ደግሞ ይሄ ሰውዬ በወያኔም ጊዜ ከፍተኛ ትግል አድርጓል በጦርነቱ ጊዜ መጥቶ እዚህ ጦር ኃይሎች ውስጥ ለበርካታ ቁስለኞች ከፍተኛ እገዛ አድርጓል ይሄን የመከላከያ አመራሮች ያውቃሉ ኦኬ አሁንም መጥቶ አስተዋጽኦ ላደርግ እያለ ነው እንደገና ደግሞ እዚህ በስብሰባ ላይ እንዳለው ሁለት ፀጉር ያበቀለ ነው ብዙ ልምድ ያለው ነው የቀድሞ ሰራዊት አባል ነው የጦርነትን አስከፊነት ያውቃል ይሄንን ልምዴን ላካፍል እና በዚህ መሰረት የጦርነትን አስከፊ ነገር ከኛ ተማሩ ውጤት ለሌለው ነገር ሞተናል ደምተናል እና በሰላም እንምከር ቁጭ ብለን የሚለውን ሰውዬ እናንተ ግቡ እኛ እንውጣ ትላለህ እንዴ ብትወጣ ነው የሚሻለው የት ነው ያለው ለመሆኑ ሚዲያ ላይ ዩቲዩብ ላይ የወጣ ሰዎችን ወደ ሰላም የሚመጡ ሰዎች ታባረራለህ እንዴ አንተ
እና ተመልከቱ እንደዚህ አይነት ለከት የሌለው ሰውዬ እኔ ፐርሰናሊ አውቀዋለሁ ይሄን ሰው። እኔም ልክ እንደሱ ዩቲዩብ ላይ የተለያዩ ይሄ ለሀገር ሰላም የሚሆን ነገር ይሄ ደግሞ የሀገር ሰላምን የሚያደፈርሱ ወገኖችን ልክ አይደላችሁም፣ እነሱን አዳምጣችሁም ደግሞ እነሱ በሚሉት መንገድ እየሄዳችሁ ሀገር አታፍርሱ እያልኩ እኮ እናገራለሁ እዚህ ላይ። እና ከዛ ውጭ ግን በእኔ መንገድ ያልሄዳችሁ ሰዎች መታችሁ ኑዛዜ ካላረጋችሁ አስተዋጽኦ ማድረግ አትችሉም። የት ቦታ ነው ጌታቸው ረዳ የተናዘዙት? እነ ጻድቃን። አሁን ብዙ ሰው እኮ ይሄን ያነሳል። በቃ ዛሬ የቆምክበት ነው ወሳኙ። ካንተ የተሻለ አስተዋጽኦ ያደርጋሉ። የነዚህ ሰዎች እንደሚባለው አሁን ኮር ዳዊት እንደሚለን በተቃውሞ ጎራ ቢሆኑ እንኳን እነዚህ ሰዎች ልብ አድርጎ የነሱ መምጣት ሌላውን በተቃውሞ ጎራ ያለውን ሰው በመምጣት ረገድ አስተዋጽኦ ያደርጋል። ይሄ ነው መታየት ያለበት። እና ከአንዳርጋቸው ጋር ይገናኛል። አንዳርጋቸውን ተልኮ ነው ይዞ የመጣው፣ ይምጣ። አንዳርጋቸው እኮ እዛ ሄዶ ለጦርነት ከሚቀሰቅስ ሐሳቡን እዚህ ጋር አምጥቶ በዚህ መንገድ ነው መሄድ ያለበት። እኛ ጫካ የሚገቡትን ሰዎች የምንደግፈው ይሄ ስላልተደረገ ነው። ይሄ የህዝብ ጥያቄ አለን፣ ይሄ ይስተካከል ቢል እኮ ክፍት አድርጓል እኮ መንግስት። እና ምን መቃወም ምን መደገፍ እንዳለብን ማወቅ አለብን። እና ይሄ ሰውዬ ምን መቃወም ምን መደገፍ እንዳለበት አላቅም። እና ልክ እሱ ላይ እንደተቃጣ ጥቃት አድርጎ እኛ ይሄን ያህል ስንታገል ቆይተን ይሄን ሁሉ ነገር እያደረግን እያለን እነዚህ ሰዎች በአቋራጭ ገብተው ሆቴል ተይዞላቸው ሚዲያ ላይ መግለጫ ለምን ሰጡ ይለናል እንዴ? ሚዲያ ላይ የሰጠው መግለጫ እኮ የሚያስተምር ነው፣ ምክር ነው። ትውልዱን በቃ በሰላም ችግርን ፍታ የሚል ነው። ራስህ ያቀረብከው ሌላ እኮ ኔጌቲቭ ነገር ከእሱ አንደበት አምጥተህ ብታቀርብ አይ ይሄ ሰውዬ እንደዚህ እየተናገረ ሀገር አፍራሽ የሆነ መልእክት እያመጣ እንዴት ትላለህ? እነዚህ እኮ ለግብፅ የተቀጠሩ የሚዲያ ሰዎች በሙሉ እኮ መጥተው እዚህ ቢነጋገሩ ይቀበላል እኮ የምክክር ኮሚቴው። እና እንዲህ አይነት በጣም ስለናደደኝና አንደኛ ይሄ ሰውዬ በጣም ራሱን የሚያመልክና ከኔ በላይ ታጋይ የለም የሚል አይነት ነገር ነው። ሁለተኛ ነገር ደግሞ አገር አቋርጦ መጥቶ የራሱን ቢዝነስ እኮ ትቶ ነው። አሁን እኮ አንተ ሆቴል ተይዞብለት ትራንስፖርት አድርጎ ትላለህ። የራሱን ቢዝነስ የራሱን ስራ አቋርጦ አስተዋጽኦ ላድርግ ብሎ ነው የመጣው። ሊከበር ይገባል። ዝም ብለህ እየተነሳ ተዘረጥጣለህ እንዴ? እና በመሰረቱ እኔ ምናልባት አሁን ወደፊትም ይሄን ነገር እንዴት ነው ከምን ተነስቶ ነው እንደዚህ የሚል ነገር ቢመጣ ፐርሰናሊ ይሄ አሁን ኮር ዳዊት ወጥቶ የሚጨፈጭፈው ሰው እኔ ፐርሰናሊ የማውቀው ሰው ነው። አሁን በመጣበት ጊዜም ከተቀበሉት ሰዎች አንዱ ነኝ። በየጊዜው የሚያደርጋቸውን ኮንትሪቢሽኖች ሚዲያ ላይ እየወጣ የሚያደርጋቸውን ንግግሮች አውቃለሁ። ከዚህ በፊትም አሁን የባለፈውን የአድዋ ድል በዓል ምክንያት በማድረግ የወጣ ልዩ እትም አለ፣ መከታ መጽሔት የሚል መከላከያ የሚያሳትመው እሱ ላይ አለባቸው ደሳለኝ አርቲክል ጽፏል። ለንደን ሆኖ ስለ አድዋ አለ፣ እዚህ መጽሔቱ ላይ ስሙ ወጥቷል። በዚህ ደረጃ አስተዋጽኦ ያደረገ ሰው ነው። እንደነገርኳችሁ በጦርነቱም ትልቅ አስተዋጽኦ አድርጓል። አሁንም ሌሎች አስተዋጽኦች ለማድረግ ዝግጁ ነው። አሁን ኮር ዳዊት አንተን ያቅለሸልሻል እንጂ አሁን በርካታ ሚዲያ ላይ ተዘጋጅቷል መግለጫ ለመስጠት፣ ምክር ለመስጠት፣ ልምዱን ለማካፈል። ኦኬ የዲያስፖራው ሚና ምን መሆን አለበት በሚል ላይ ለማካፈል የተዘጋጀ ነው። አታሸማቅ። እና እኛ ነን መድረኩ ላይ መኖር ያለብን፣ ሌሎች እዚህ መምጣት የለባቸውም። ሌሎች በዚህ ደረጃ ተከብረው አስተያየት እንዲሰጡ መጋበዝ የለባቸውም የሚል በመሰረቱ ይሄ
ለምክክሩ ጸር ነው፣ እንቅፋት ነው እና አማረብኝ አወቅኩ ብለህ የምታደርገው ነገር በጣም ስህተት ነው እና እዚህም ኮሜንት ላይ ያየኋችሁ እሱ ወጣለሁ ተዋለሁ ትግሉን ሁሉ እያለ እንዲህ አይነት ሰዎች ከመጡ ነው ትግሉን ተዋለሁ ሁሉ እያለ ሲፎክር ኧረ ተው እንዴት ምናምን ይሄን ያህል መስዋዕትነት ከፍለህ እንደዚህ ምናምን የሚሉት ሰዎች አሉ ኮሜንት ላይ ያየሁት እና ምንም ይሄ አይደለም። እንኳን ደህና መጣችሁ፣ በጣም ጥሩ ነው። አሁን እዚህ ቦታ ላይ አሉባልታ ከዛ ወደዚህ ማምጣት በእኛ እድሜ በእኛ የሚዲያ ሰብዕና በእኛ ኤቲክስ አይፈቀድም እንጂ እነዚህ ሰዎች ከዚህ በፊት በሆነ ኮሚቴ ውስጥ ሰርተው የፐርሰናል የሆነ ችግር እንደነበረባቸውና ያ ፐርሰናል ችግር ደግሞ ኮርዳዊት እንዲህ በማድረጉ ምናምን የሚሉ ነገሮች አሉ። እንደው እንዲህ አይነት መረጃዎች ሁሉ መምጣታቸው ወይም ያንን ሳይ የሆነ ነገር ማለት አለብኝ ለሚል አነሳስተውኛል። ግን እነዛን አሁን ወደዚህ ቦታ አላመጣቸው። ቢሆንም ግን ማንም ሰው ቢሆን ከግል ጥላቸው፣ ከግል ቂሙ፣ ከግል ኢንተረስቱ ተነስቶ ሰዎች ላይ እንዲህ አይነት የሚያባርር የሚያፈርስ ነገር ማካሄድ የለበትም። በዋነኛነት እነዛ ያሉት ነገሮች እንዳሉ ሆነው ለምሳሌ አለባቸው ደሳለኝ በዚህ ያለው እሱ አንድ የተጨበጠ ነገር አላመጣበትም። ባይዘው እንደዚህ ሲል እንዲትል ነበር ምናምን ነው የሚለው። ነገር ግን እዛ ጫፍም ላይ ቢሆን እንደዚህ ማድረግ ተገቢ አይደለም፣ አባረር ነው። እዚሁ ላይ ብቻ እንነጋገር። ሌሎች መረጃዎች ወደፊት የሚወጡ አሉ። እንደ ሚዲያ እነዚህን ኢንቨስቲጌት አድርገን ልንሰራባቸው የምንችላቸው ነገሮች አሉ። ምክንያቱም አደገኛ ስለሆኑ እና ከሰላም መንገድ ሰዎችን የሚያርቁ ስለሆኑ ሰዎች ማድረግ ያለባቸውን አስተዋጽኦ እንዳያደርጉ ሞራል የሚነኩ ስለሆኑ በቃ ከዚህ ከኛ ግሩፕ ውጭ ያለህ እኛ ከዚህ በፊት ታግለናል፣ እኛ ስንታገል የት ነበርክ እያልክ አንተ የታገልክበት መስመር ሌላ ነው። በሌላ መስመር ደግሞ ለሀገሩ አስተዋጽኦ ያደረገን ሰው እንደዚህ አድርገህ መስደብ፣ ክብር መንካት፣ እንደገና ደግሞ ሰድበህ ለሰዳቢ መስጠት እና ይሄ ከህዝብ ለመነጠል የምታደርገው ሙከራ ሊያደርግ የሚገባውን አስተዋጽኦ እንዲያቋርጥ የምታደርገው ጥረት ትክክል እንዳልሆነ እነግርሃለሁ። ሌሎቻችሁም ይሄንን በደንብ ተረድታችሁ እየተነሱ እኛ ብቻ ነን በቃ ለዚች ሀገር የሚሉት ሰዎችን በዛ ደረጃ አታንግሷቸው። ሁላችንንም እኔንም ቢሆን ሌላውንም። ለምን አገሪቱ የሁላችንም ነች። ሚዲያ ላይ ወጥተህ እንደዚህ ነኝ ከሌ ደጋፊ ነኝ አምላኪ ነኝ እንደዚህ የምትለው ሌላው ደግሞ በዚህ ደረጃ ላይሆን ይችላል። ክሪቲሳይዝ እያደረገ ግን ደግሞ የሚጠቅሙ መንገዶችን እየመራ ሊሄድ ይችላል። በእውነት ትክክል አይደለም። ትክክለኛ መስመር ያዝ አንተም ሌሎች ተመልካቾች አድማጮችም የሚዲያ ባለሙያዎችን በዚህ ደረጃ ልካቸውን አውቀው በዛ እንዲሄዱ እኔ ከሌሎች ሀገር ትሞታለች ምናምን የሚለው ትርጉም የለውም እና ደግሞ እኔ ሳልፈቅድ እንደዚህ አይሆንም በእኔ መንገድ ካልተሄደም የሚለው ልክ አይደለም እላለሁ። በዚሁ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም።